ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ ምሽት 1 ሰዓት ተኩል ሊቨርፑል በአንፊልድ ከቶተናም ጋር የሚገናኝ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት በዛሬው ዕለት ከጋዜጠኞች ጋር ቆይታ አድርጎ ነበር። በዚህ ቆይታቸውም የተለያዩ ነጥቦችን አንስቷል። እናም እነዚህን ነጥቦች በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ተጋብዛለሁ። እንደዚሁም ባነሷቸው ነጥቦች ዙሪያ በጋዜጣዊ መግለጫው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም በተጫዋቾች ጉዳት ዜና በቡድን ዜና ዙሪያ ነበረ አስተያየታቸውን የሰጡት። በዚህም አስተያየት አሊሰን ቤከር ከጉዳቱ አገግሟል። በዛሬው ዕለትም ልምምድ ይሰራል ብለን እናስባለን። እንደሚታወቀው ከጋላታሳራይ ጨዋታ በፊት ኳስ በሚያቀብልበት ሰዓት ጡንቻው ላይ የህመም ስሜት ስለተሰማው ሳይጫወት ቀርቷል። ቼክም ስናደርገው ማይነር የሚባል ኢንጁሪም ነበር ያጋጠመው። ነገር ግን ደግሞ የጋላታሳራይ ጨዋታ በጣም ፈጥኖ ስለመጣበት ጨዋታው ላይ ሳይሳተፍ ቀርቷል። በዛሬው ዕለት ግን ወደ ልምምድ ይመለሳል ብለን እንጠብቃለን። እንደዚሁም እሁድ በሚደረገው የቶተናም ጨዋታ ላይም ይመለሳል ብለን እንጠብቃለን። ነገር ግን በዛ ጨዋታ ላይ ባይሳተፍ እንኳን በእርግጠኝነት በሻምፒዮንስ ሊግ ከጋላታሳራይ ጋር በምናደርገው ጨዋታ የሚሰለፍ ይሆናል። ፌዴሪኮ ኬዛም በዛሬው ዕለት ልምምድ ይሰራል ብለን እንጠብቃለን። እንደዚሁም አሌክሳንደር ኢሳቅም በጥሩ ሁኔታ የማገገም ሂደቱን እያከናወነ ይገኛል የሚል አስተያየትን ሰጥተዋል። በመቀጠልም ለመጨረሻ ጊዜ ቶተናም ከሊቨርፑል ጋር በአንፊልድ ሲገናኙ ሊቨርፑሎች የዋንጫ ባለቤት መሆናቸውን ያረጋገጡበት ጨዋታ ነው የነበረና በዛ ጨዋታ ዙሪያ በሰጡት አስተያየት ባለፈው ሲዝን በአንፊልድ ከቶተናም ጋር ያደረግነው ጨዋታ ለእኛ ለተጫዋቾቹ፣ ለአሰልጣኝ ስታፉ እንደዚሁም ደግሞ ለደጋፊዎቹም በጣም አስደናቂ የሚባል ጨዋታ ነው የነበረው። ልዩ ምሽትም ሆኖ ነበረ ማሳለፍ የቻለው። ምክንያቱም በዛ ጨዋታ ላይ የፕሪሚየር ሊግ ዋንጫ አሸናፊ መሆናችንን ያረጋገጥ ነው። አሁን ያለንበትን ሁኔታና የዛን የነበርንበትን ሁኔታ ስናወዳድረው በጣም ከፍተኛ ልዩነት አለው። ነገር ግን በጣም ጥሩ ሚሞሪ ሆኖ ጥሩ ትዝታ ሆኖ ነው ያለፈልን። እንደዛም ቢሆንም ግን የእሁድኑን ጨዋታ ግን በጣም የምጠበቀው ጨዋታ ነው። ምክንያቱም በአንፊልድ በደጋፊዎቻችን ፊት የምናደርገው ጨዋታ ነውና ሁልጊዜም በአንፊልድ ጨዋታ ሲኖረን በጣም የምንጠብቀው ጨዋታ ነው። እንደዚሁም ደግሞ ፕሩቭ የምናደርገው ፖይንትም አለን። ምክንያቱም ባለፉት 2 የፕሪሚየር ሊግና የሻምፒዮንስ ሊግ ጨዋታዎች ላይ ነጥብ ጥለናል፣ ተሸንፈን መውጣት ችለናልና ከዛ ወደ አሸናፊነት መመለስ እንደምንችል በዛ ጨዋታ ላይ ማሳየት እንፈልጋለንና በጣም የምንጠብቀው ጨዋታ ነው የሚል አስተያየትን ሰጥተዋል። በመቀጠልም በዚህ ሲዝን ስላላቸው አላማ ነበር አስተያየታቸውን የሰጡት። በዚህም አስተያየት የኔ ዋናው ፍላጎቴ እያንዳንዱ ተጫዋች ማክሲመም የሆነ ብቃታቸውን እንዲያሳዩ እንደዚሁም ደግሞ ማክሲመም የሆኑ ነጥቦችንም እንድንሰበስብ ማሳካት የምንችላቸውንም እንድናሳካ ነው ፍላጎቴ። የተጫዋቾቹም ፍላጎት ተመሳሳይ ነው ብዬ ነው የማስበው። በእርግጥ አንዳንድ ጊዜ እድልም ያስፈልጋል። አሁን ለምሳሌ ባለፈው ሲዝን በሻምፒዮንስ ሊግ ከፒኤስጂ ጋር በነበረን ጨዋታ የመጀመሪያውን ዙር አሸነፍናቸው፣ የሁለተኛውን ዙር አሸነፉን። ከዛ በፔናልቲ ተሸንፈን ልንወጣት ችለናልና ልዩነቱ በጣም ጠባብ እንደመሆኑ መጠን አንዳንድ ጊዜ እድል ያስፈልጋል። ነገር ግን ደግሞ ልዩነቶችን ለማስፋት ደግሞ ከፍተኛ ጥረት ማድረግ መቻል አለብን የሚል አስተያየትን ሰጡ። በመቀጠልም ባለፈው ሲዝን ያሳካችሁት ስኬት ምናልባትም መለኪያችሁን ከፍ አድርጎት ይሆናሉ ተብሎ ተጠይቀው ነበርና በሰጡትም አስተያየት ሁልጊዜም የኛ መለኪያችን በጣም ከፍ ያለ ነው። ምክንያቱም እኛ ሊቨርፑል ነን። ሊቨርፑል ደግሞ በጣም ትልቅ የሚባል ቲም ነውና መለኪያም በዛው ልክ ትልቅ ሊሆን ይገባል። ባለፈው ሲዝን 4 ዋንጫዎችን ለማሳካት ጥረት አድርገን ነበረ። ከነዚህ 4 ዋንጫዎች አንዱን ብቻ ነው ማሳካት ይቻላል። አንዱንም ለማሳካት ተቃርበን ነበረ። ሊግ ካፑን በፍጻሜ ጨዋታ ላይ ነው የተሸነፍነው። በዚህ ሲዝን በሊግ ካፕና በፕሪሚየር ሊጉ ዋንጫ ማንሳት እንደማንችል አረጋግጠናል። ነገር ግን ደግሞ ሻምፒዮንስ ሊግና ኤፍኤ ካፕ ጨዋታዎች አሉብና በእነዚህም ውድድሮች ላይ ስኬታማ ለመሆን ከፍተኛ ጥረት እያደረግን ነው የምንገኘውና ምንጊዜም ለሊቨርፑል መለኪያው ትንሽ አይሆንም የሚል አስተያየትን ሰጥተዋል። በመቀጠልም የእሁዱን ጨዋታ ሊቨርፑሎች የሚያሸንፉ ከሆነ በሊጉ ታሪክ በሜዳቸው 1500ኛ ድል ሆኖ ነው የሚመዘገቡ። ይህ ደግሞ ከማንኛውም ክለብ የበለጠ ነው የሚሆነው። በዚህም ዙሪያ በሰጡት አስተያየት እንደዚህ አይነት ስታቶችን ስትመለከት እኔንም ተጫዋቾችንም የበለጠ እንድንነሳሳ ነው የሚያደርገንና የዚህ ክለብም ስታንዳርድ በጣም ከፍተኛ እንደሆነ በደንብ የሚያሳይ ነው። እንደዚሁም ደግሞ ይህ ክለብ ምን ያህል በጣም ትልቅ የሚባል እንደዚሁም ደግሞ ስኬታማ ክለብ እንደሆነም በዚህም መመልከትም ትችላል እና ይህንን ስኬት ማሳካት የምንችል ከሆነ ደግሞ እኔ ብቻ አይደሉም ሌሎችም አሰልጣኞች መመስገን መቻል አለባቸው፣ መነሳት መቻል አለባቸው። ምክንያቱም በእነዚህ 1500 ድሎች ውስጥ የተለያዩ አሰልጣኞች በዚህ ክለብ ውስጥ አሰልጥነው ማለፍ ስለቻሉና ይህም የሚያሳየው እንግዲህ ምን ያህል ትልቅ ክለብ እንደሆነ ነው። ሁልጊዜም እንግዲህ ዋንጫ ለማንሳትም እኛም ከፍተኛ ጥረት እያደረግን ነው የምንገኘውና በጣም እድለኞች ነን በዚህም ትልቅ ክለብ ውስጥ በመሆናችን የሚል አስተያየትን ሰጥተዋል። በመቀጠልም በራያን ግራቨንበርክ ዙሪያ ነው አስተያየታቸውን የሰጡት። እንደሚታወቀው በቅርቡ ኮንትራቱን ማራዘሙ አይቀርምና በጣም ወሳኝ ከሚባሉ ተጫዋቾች መካከል የትኛው ላይ ነው የምታስቀምጡት ተብሎ ተጠይቀው ነበረ። እሳቸውም በሰጡት ምላሽ እዚህ ቦታ ላይ ነው የማስቀምጠው ብዬ ደረጃዎችን ማውጣት አልፈልግም። ምክንያቱም ሁሉም የተለያየ አይነት ፕሮፋይል ያላቸው ተጫዋቾች ናቸው። በተለያዩ ቦታ ላይም የሚጫወቱ ተጫዋቾች ናቸው። ነገር ግን ደግሞ ግልጹ ነገር ምንድን ነው? እኔም በሆን ክለቡም ተጫዋቹ ላይ ከፍተኛ
እምነት አለን። ለዛም ነው እንግዲህ አዲስ ኮንትራት መፈረምም እየቻለው። ይህ ተጫዋች እንግዲህ ወደ ክለቡ ሲመጣ በክለቡ ሞዴል ገና በወጣትነቱ ነበር መምጣት የቻለውና በየጊዜውም እድሜውን በጨመረው ቁጥርም ራሱን በደንብ እያሻሻለ የመጣ ተጫዋች ነው። ለዛም ነው እንግዲህ ሞዴላችን ወጣት የሆኑ ተጫዋቾችን እያመጣን ከዛ እነዚህ ተጫዋቾች ላይ በአሪፍ ኢንቫይሮንመንት እንዲያልፉ አድርገን ምርጥ ብቃታቸውን እንዲያሳዩ ነው እያደረገን የምንገኘው። ለዚህ ምስክሩ ደግሞ ራያን ግራቨንበርክ ነው። የመጀመሪያ ሲዝኑንና ያለፈውን ሲዝን ስናወዳድረው ባለፈው ሲዝን በጣም የተሻለ ተጫዋች መሆኑን አሳይቷልና በጣም እያደገ የመጣ ተጫዋች ነውና ባለፈው ሲዝንም ለኛ በጣም ወሳኝ የሚባል ተጫዋች ነው የነበረው። በዚህ ሲዝንም ለኛ አስፈላጊ ከሚባሉ ተጫዋቾች መካከል አንደኛው እርሱ ነውና ከዚህ በኋላ ገና ምርጥ ብቃቱንም እናያለን ብለንም እንጠብቃለን የሚል አስተያየትን ሰጥተዋል። በመቀጠልም በእሁዱ ጨዋታ ዙሪያ ነበር አስተያየታቸውን የሰጡት። ከዚህ ቀደም እንግዲህ ሊቨርፑል ከቶተናም ጋር በአንፊልድ በተገናኘባቸው 2-3 ጨዋታዎች ላይ ከ4 ጎሎች በላይ ነበር ማስቆጠር የቻለውና ለምን እንደዛ ሊሆን ቻለ የሚል ጥያቄን ተጠይቀው ነበረ። በዚህ ዙሪያም በሰጡት አስተያየት እዚህ ላይ ምላሽ ለመስጠት የግድ እነዚህን ጨዋታዎች መመልከት ያስፈልጋል። እንደ አጠቃላይ ከተመለከትን ግን ቶተናም ከሊቨርፑል ጋር በሚጫወቱበት ሰዓት ክፍት የሆነ ጨዋታ ሁለቱም ለማጥቃት የሚጫወቱ ቡድን ናቸው የነበሩት። አሁን ለምሳሌ ፒኤስጂ ከቼልሲ ጋር ያደረጉትን ጨዋታ ስንመለከት ሁለቱም ቡድኖች ለማጥቃት ሁለቱም ቡድኖች ፕረስ ለማድረግ ነበረ ሲጫወቱ የነበሩት። ነገር ግን አሁን ላይ እንደዚህ አይነት ጨዋታዎች እየጠፉ የመጡ ነው የሚገኙት። በተለይ ደግሞ በፕሪሚየር ሊጉ እንደዚህ አይነት ጨዋታዎችን በብዛት አትመለከትም። እናም ከቶተናም ጋር የሚኖረው ጨዋታም ልክ ከዛሬ ከአንድ ዓመት በፊት እንደነበረው አይነት ጨዋታ ይሆናል ብለን አንጠብቅም። ለየት ያለ የአጨዋወት ስታይልም ይዘው ይገባሉ ብለን እንጠብቃለን የሚል አስተያየትን ሰጥተዋል። አያይዙም በቶተናም ዙሪያ በሰጡት አስተያየት በተለይ ደግሞ በወቅታዊ አቋማቸው ዙሪያና እንደዚሁም ደግሞ ሊቨርፑሎች ይህንን ጨዋታም ያሸንፋሉ ተብሎ ስለተሰጠው ከፍተኛ ግምት ዙሪያ በሰጡት አስተያየት ሁልጊዜም ቢሆን በሜዳችን የምናደርገው ጨዋታ እንድናሸንፍ ነው የሚጠበቀው። እንደዚሁም በዚህ ሰዓት ቶተናሞች አንደኛ ደረጃ ላይ ቢቀመጡም እንኳን ራሱ ሊቨርፑሎች እንድናሸንፍ ነው የሚጠበቀው። አርሰናልም ማንቸስተር ሲቲም እንደዚሁም ሌሎች ክለቦችም ወደ አንፊልድ ሲመጡ እንድናሸንፍ ነው የሚጠበቀው። እንደዚሁም ደግሞ 1500ኛ ድላችንም ነው የሚሆነውና ከታሪክም ስንመለከተው በሜዳችን የምናደርገው ጨዋታ ሁልጊዜም እንድናሸንፍ ነው የሚጠበቀው። እናም ሁልጊዜም በሜዳችን የምናደርገው ጨዋታ ላይ ግምቱ በጣም ከፍተኛ ነው የሚሆነው፣ ኤክስፔክቴሽኑ በጣም ከፍተኛ ነው የሚሆነው። ይህ ክለብም እንግዲህ ሁልጊዜም በሜዳው የሚያደርጋቸውን ጨዋታዎች የግድ ማሸነፍ መቻል አለበት። በታሪክም የምንመለከተው ይህንን ነው። ባለፈው ዓመትም በሜዳችን ስናደርገው የነበረው ጨዋታ ላይ ሲጠበቅ የነበረው ይህንን ነው የሚል አስተያየትን ሰጥተዋል። በመቀጠልም ተጫዋቾች እያሳዩት ባለው ደካማ አቋም ዙሪያ በሰጡት አስተያየት እኔ የማምነው እያንዳንዱ ተጫዋች በግል ምርጥ የሚሆነው በቡድን ምርጥ ሲሆን ብቻ ነው። እናም የመጀመሪያዎቹን 15-20 ደቂቃዎች ላይ በጣም ምርጥ የሚባል እንቅስቃሴዎችን ስናደርግ መመልከት ችለናል። የተለያዩ እድሎችን መፍጠር ችለን ነበር። ነገር ግን እነዚህን እድሎች ወደ ግብነት ሳንቀይራቸው ቀርተናል። ተጋጣሚ ቡድን ግን ባገኛት አንድ አጋጣሚ ከቆመ ኳስ ጎል አስቆጥሮብን ጨዋታውን ሊቀየር ይችላል። ይህ ሲፈጠር ደግሞ ለመጀመሪያ ጊዜ አይደለም፣ ሲዝኑ ሙሉ እንደዚህ አይነት ተመሳሳይ ነገሮችም ሲፈጠሩ ነበር። ይህንን ነገር የምንቀበለው ነገር አይደለም። በጋላታ ሰራይ ጨዋታ ላይ ግን ከሜዳችን ውጪ የሻምፒዮንስ ሊግ ጨዋታ እንደማድረጋችን መጠን ግን ብዙ እድሎችን መፍጠር እችለናል። ዋናው ችግራችን እነዚህን እድሎች ወደ ግብነት መቀየር ብቻ ነው። ይህም ነገር ደግሞ በሲዝኑ ሙሉ ስንመለከተው የነበረ ነገር ነው። ብዙ እድሎችን እንፈጥራለን፣ ነገር ግን ደግሞ ብዙ ጎሎችን እያስቆጠረን አይደለም። በተቃራኒው ደግሞ ተጋጣሚ ቡድኖች ከሚፈጥሯቸው በጣም ጥቂት ከሚባሉ እድሎች ጎል እያስቆጠሩ ጨዋታዎችን እያሸነፉ ለእኛም ጨዋታውን በጣም አስቸጋሪ እያደረጉብን ነው የሚገኙትና በደንብ ማስተካከል ያሉብን ነገሮች አሉ፣ እናስተካክላቸዋለን የሚልም ከፍተኛ እምነት አለኝ። ምክንያቱም ደግሞ በጣም ምርጥ የሚባሉ ተጫዋቾች በቡድናችን ውስጥ ስላሉ ነው። እንደዚሁም ደግሞ ቀጣይ 2 ጨዋታዎችም በሜዳችን የምናደርጋቸው ጨዋታዎች ናቸው። የቻምፒየንስ ሊጉን ጨዋታ ከተመለከታችሁ በፕሪሚየር ሊጉም በኤፍኤ ካፕም ከሜዳችን ውጪ ካደረግነው ጨዋታ በኋላ ወደ ቱርክ ሄደን ደግሞ ከጋላታሳራይ ጋር መጫወት ችለናልና በጋላታሳራይ ሜዳ ደግሞ መጫወት በጣም አስቸጋሪ ነው። በተለይ ደግሞ ቅድሚያ ጎል የሚቆጠርበት ከሆነ የበለጠ ጨዋታውን አስቸጋሪ ያደርጉባል እና ቀጣይ 2 ጨዋታዎችን ግን በጣም በጉጉት ነው የሚጠብቃቸው። በሜዳችን በደጋፊያችን ፊት የምናደርገው ጨዋታ ስለሆነና ከደጋፊዎቻችንም በጣም ከፍተኛ የሆነ ድጋፍም ይሰጡናል ብለን እንጠብቃለን። ይህም ደግሞ ጨዋታው ላይ በጣም ከፍተኛም ለውጥ ያመጣል የሚል አስተያየትን ሰጥተዋል። በመቀጠልም በሚሎስ ኬርኬዝ ዙሪያ በሰጡት አስተያየት ከጋላታሳራይ ጋር በነበረው ጨዋታ ላይ በጣም ጥሩ የሚባል ጨዋታን መጫወት ችሎ ነበር። ነገር ግን በጨዋታው ላይ እንደተመለከትነው ዳኛው በጣም ቀላል የሚባሉ ንክኪዎችንም ፋውል እያለ ለጋላታሳራይ ሲሰጥ ነበር። እንደዚሁም ደግሞ በቀላሉ ካርዶችንም ሲሰጥ መመልከት ችለናል። በዛ ምክንያትም ሚሎስ ኬርኬዝም የቢጫ ካርድ ሰለባ መሆን ችሏልና ከዛ በኋላም የጋላታሳራይ ተጫዋቾች እሱ ላይ በጣም ሲያተኩሩ መመልከት ችለናል። ተጨማሪ ቢጫ ካርድ አግኝቶ በቀይ ካርድ ከሜዳ እንዲወጣም ለማድረግም ከፍተኛ ጥረትም ሲያደርጉ ተመልክተናል። እንደዚሁ ሚሎስ ኬርኬዝን ከተመለከታችሁ ደግሞ በጣም አግሬሲቭ የሚባል ተከላካይ ነውና በጨዋታው ላይ ጥሩ ቢንቀሳቀስም እንኳን ተጨማሪ ቢጫ ካርድ እንዳያገኝ በሚል እሱን አስወጥተን ሮበርትሰንን ልናስገባው ችለናልና በዛ ጨዋታ ላይ ተቀይሮ የወጣው በአቋም ምክንያት አይደለም፣ ተጨማሪ ቢጫ ካርድ እንዳያገኝ በሚል ምክንያት
ብቻ ነው የሚል አስተያየትን ሰጥተዋል። በመቀጠልም የእንግሊዝ ክለቦች በሻምፒዮንስ ሊጉ ስላሳዩት ደካማ አቋም ዙሪያ ነበር አስተያየታቸውን እየሰጡት። በሰጡትም አስተያየት አሁን ላይ ጠቅለል አድርገን በዚህ ምክንያት ነው ደካማ የሚባል እንቅስቃሴ ያደረጉት ማለት አንችልም። ምክንያቱም የተለያዩ ምክንያቶች ሊኖሩ ይችላሉ። እንደዚሁም ቀጣይ ሳምንትም ደግሞ የመልስ ጨዋታዎች ይኖራሉ። ስለዚህ ከዛ በኋላ ምናልባት አስተያየቶችን ለመስጠት ሊቀል ይችላል። ነገር ግን ደግሞ አንድ ነገር መናገር የምፈልገው ምንድነው በመሀል በሲዝኑ አጋማሽ ላይ እረፍት አለማግኘት ግን ጥሩ ነው ብዬ አላስብም። ምክንያቱም ሌሎች ሊጎችን ከተመለከትን በሲዝኑ አጋማሽ ላይ ሁልጊዜም እረፍት አላቸው፣ የዊንተር ብሬክ አላቸው። በፕሪሚየር ሊጉ ግን ያ ነገር የለም እና ያም የራሱ የሆነ ተጽዕኖ አለው ብዬ አስባለሁ። እንደዚሁም ከስድስቱ ክለቦች 5ቱ ከሜዳቸው ውጭ ነው ጨዋታቸውን ማድረግ የቻሉት፣ ያም የራሱ የሆነ ተጽዕኖ አለ። እንደዚሁም ውጤቶችን ስንመለከት ራሱ ያን ያህል ሰፊ ነው ለማለት ትንሽ ያስቸግራል። አሁን ለምሳሌ አርሰናል ከሌቨርኩሰን ጋር አቻን የተለያየው፣ እንደዚሁም ኒውካስል ዩናይትድ ከባርሴሎና ጋር አቻን የተለያየው፣ እኛም 1-2 በሆነ ውጤት ብቻ ነው የተሸነፍ ነው። ነገር ግን ደግሞ የማንቸስተር ሲቲንና የቼልሲን ውጤት ግን እንደዚህ ይሆናል ብዬ አልጠበቅኩም ነበር። የ3 ጎል ልዩነት ይፈጠራል ብዬ አልጠበቅኩም ነበር። በእርግጥ የፒኤስጂና የቼልሲን ጨዋታ የተመለከተ ሰው እንደነገረኝ ከሆነ ቼልሲዎችም ፒኤስጂን በጣም ሲያጠቁ ነበር የሚል ነገር ሰምቻለሁና በጣም ተቀራራቢ የሚባል ጨዋታ ነው የነበረው እና ምናልባት ከኒውካስል ዩናይትድ ውጪ ሌሎቹ 5 ክለቦች በሜዳቸው የሚያደርጉት የመልስ ጨዋታ ስላለ ያንን ጨዋታ አሸንፈው ውጤቱን ገልብጠው ሊያልፉ የሚችሉበት እድል አለና በዚህ ሰዓት እንግዲህ ጠቅለል አድርገን የፕሪሚየር ሊግ ክለቦች በዚህ ምክንያት ነው ደካማ የሆኑት የሚለውን ነገር መናገር አንችልም። እናም ቀጣይ ሳምንት ምናልባት ወደ ቀጣይ ዙር የሚያልፈውንና የማያልፈውን አይተን የሆነ ነገር ልንል እንችላለን እንጂ በዚህ ሰዓት ላይ መናገር የምንችለው ነገር የለም የሚል አስተያየትን ሰጥተዋል። በመጨረሻም በሪዮ እንጉማ ዙሪያ ነበር አስተያየታቸውን የሰጡት። በተለይ ደግሞ በፕሪሚየር ሊጉ በቋሚነት ለመጀመር ምን ያህል ተቃርቧል የሚል ጥያቄን ተጠይቆ ነበር። በሰጡትም አስተያየት እዚህ ላይ ሆነን እንግዲህ ስለ ወደፊቱ እያሰብን አይደለም የምንገኘው፣ ነገር ግን በዚህ ሰዓት ግን በጣም በጥንቃቄ ነው እየተከታተል ነው የምንገኘው። ምክንያቱም ገና ወጣት የሚባል ተጫዋች ነውና እያንዳንዱ ጨዋታ ላይ በቋሚነት የምናሰልፈው ከሆነ ተጫዋቹ ላይ ጉዳት ነው የሚያመጣበት። ይህንንም ነገር ደግሞ በሌሎች ተጫዋቾች ተመልክተናል። በተለይ ደግሞ በጄደን ዳንስ ላይ የተመለከትነው ነገር ነውና እዚህ ተጫዋች ላይም እንደዚህ አይነት ነገሮች ሀፐን እንዳያደርጉ የጨዋታዎች መደራረብ ስትረስ እንዳይፈጥርበት በጣም በጥንቃቄ ነው እየተከታተል ነው የምንገኘው። በቅርብ ጊዜያት ግን እንደተመለከታችሁት የተለያዩ ጨዋታዎች ላይ እየጀመረ ነው የሚገኘው። የመጮቻ ደቂቃውም እየጨመረ እየመጣ ነው የሚገኘው። እንደምታስታውሱት ከወልቭስ ጋር በኤፍኤ ካፕም በቋሚነት መጀመር የቻለም ተጫዋችም ሆኗልና በዛ ጨዋታ ላይ እንግዲህ ሁላችንም እንደተመለከትነው በጣም አስደናቂ የሚባል እንቅስቃሴ ማድረግም ችሏል እና ከዚህ በኋላም ከዚህ ቀደም እንደነገርኳችሁም የተለያዩ የመጮቻ እድሎችን የሚያገኝ ይሆናል። ከሚቀጥሉት 3 ጨዋታዎች ውስጥም አንዱን ጨዋታ በቋሚነት የሚጀምር ይሆናል። ምክንያቱም በ7 ቀን ውስጥ 3 ጨዋታዎችን ነው የምናደርገውና እንደዚህ በሚሆንበት ሰዓት ደግሞ ያሉ ተጫዋቾች እንዳለ ያስፈልጋል። በ11 ተጫዋች ብቻ እነዚህን ጨዋታዎች መጫወት አችልም። ስለዚህ ሪዮ እንጉማም እንደ አንድ አማራጭ በአንዱ ጨዋታ ላይ በቋሚነት ይጀምራል ብለን እንጠብቃለን የሚል አስተያየትን ሰጥቷል። በአጠቃላይ በዛሬው ዕለት የነበራቸው ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይም በሌላ ፕሮግራም እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።